ሰላም ለእናንተ ይሁን። በጌታ የተወደዳችሁ ወንድሞችና እህቶች እንደምን አላችሁ? እንደምን ቆያችሁ? በዚህ ሰዓት ደግሞ ይዤላችሁ የቀረብኩት የትምህርታችን ርዕስ በመንፈሳዊ ዓለም ስለሚደረገው ጦርነት በተለይም ትንቢተ ዳንኤል ምዕራፍ 10ኛውን የሚመለከት ይሆናል። ይህንን ምዕራፍ እግዚአብሔር በመንፈሱ አማካይነት እንዲገልጥልን እንጸልያለን። ክብር ላንተ ይሁን አባታችን፣ እስካሁን ድረስ በነበረን ጥናታችን ስላገዝከን ስለረዳህን፣ ይህንን መልእክት ስለሚሰሙ እንደዚሁም የተለያዩ አስተያየቶችን ስለሚሰጡ ወንድሞችም ክብር ላንተ ይሁን። አሁንም በመንፈሳዊ ዓለም ስለሚደረገው ከባዱ ፍልሚያ በመንፈስ ቅዱስ አማካይነት እንድታብራራልን እንጸልያለን። ብዙ የሆነውን በደላችንን ይቅር በለን። በተለያየ ስፍራ ሆነው ይህንን መልእክት የሚሰሙትን ወንድሞችና እህቶችን በመንፈስ ይሙላቸው። ፈቃዲ ደግሞ ይፈጸም በጌታችን በኢየሱስ ስም አሜን። እንግዲህ በጌታ የተወደዳችሁ ወገኖቼ ከዚህ በፊት በነበሩት ጥናቶቻችን በተለይ ትንቢተ ዳንኤል ምዕራፍ 8ኛው ላይ ስለ እንስሳቱ እንደዚሁም ቀጥሎ ደግሞ ስለ ትንሿ ቀንድ መጨረሻ ላይ ደግሞ ስለ 2300ዎቹ ለመመልከት ሞክረን ነበር። የ2300ዎቹ ማብራሪያ የተሰጠው በትንቢተ ዳንኤል ምዕራፍ 9ኛው መሆኑንና የመጀመሪያው 70 ሱባኤ የ2300ዎቹ የመጀመሪያው ክፍል መሆኑን እና የተቀሩት 1810 ዓመታት ደግሞ እስጢፋኖስ ከተወገረበት ከ34ኛው ዓመተ ምህረት እስከ 1844 የሚያደርሰን መሆኑንና የተከፈተ በር የሚል መልእክት የተሰጣቸው የፊላዴልፊያ ቤተክርስቲያን ላይ የሚያበቃ መሆኑን ተመልክተን ነበር። በዚህ በምዕራፍ 10ኛው ደግሞ ስለ ፍልሚያ ስለ ጦርነቱ ያው ከትንቢተ ዳንኤል ምዕራፍ 9ኛው እና 8ኛው ጋር የተያያዘ ሆኖ ከዳግም ግንባታው ጋር ከኢየሩሳሌም ዳግም ግንባታና እድሳት ጋር የተያያዙ ጦርነቶችንና እግዚአብሔር ደግሞ ለሕዝቡ በተለይም ደግሞ ለነቢዩ ዳንኤል ጸሎት ምላሽ ለመስጠት ራሱ ጌታ ኢየሱስ ክርስቶስ በአካል የተገለጠበትና መልአኩንም የላከበትን ሁኔታ እንመለከታለን። ከቁጥር 1 ጀምረን እናነባለን። በፋርስ ንጉሥ በቂሮስ በ3ኛው ዓመት ይላል። አሁን የባቢሎን መንግስት አልፎ የፋርስ መንግስት ላይ ነን ማለት ነው። በቂሮስ በ3ኛው ዓመት ብልጣሶር ለተባለው ለዳንኤል ነገር ተገለጠለት። ነገሩም እውነት ነበረ፣ እርሱም ታላቅ ጦርነት ነው። ነገሩንም አስተዋለ፣ በራእዩም ውስጥ ማስተዋል ተሰጠው ይላል። ከዚህ በፊት በነበሩት ምዕራፎች በተለይ ምዕራፍ 8ኛው ላይ አላስተዋልኩም፣ የማስተውለው ነገር አልነበረም ይላል ቁጥር 27ኛው ላይ። በዚህ ስፍራ ላይ ግን ከዚህ በፊት ያያቸውን መልአኩ ገብርኤል መጥቶ ያብራራለትን ስለ 70 ሱባኤ ቀጥሎም ስላሉት ጊዜያቶች አሁን ተረድቷል፣ ማስተዋል ተሰጠው ይላል። ቁጥር 2 ላይ በዚያም ወራት እኔ ዳንኤል 3 ሳምንት ሙሉ ሳዝን ነበርኩ ይላል። ምክንያቱም በአማርኛው ከላይ እንዳነበብኩ ነገሩ ስለ ጦርነት ነው ብሏል በአማርኛው ትርጉም። አሁን በእርግጥ ጦርነት ነበረ። እንዴት ያለ ጦርነት? አንድ ሀገር ከሌላኛው ሀገር ጋር የሚዋጉበት ጦርነት አልነበረም። በመንፈሳዊ ዓለም ውስጥ አስከፊ የሆነ ጦርነት አለ። ቀጥሎ ባሉት ንባቦች ስለምንረዳ ማለት ነው። በዚያም ወራት እኔ ዳንኤል 3 ሳምንት ሙሉ ሳዝን ነበርኩ። ለምንድን ነው የሚያዝነው? ማለፊያ እንጀራም አልበላውም፣ ስጋና ጠጅም በአፌ አልገባም። 3ቱም ሳምንት እስኪፈጸም ድረስ ዘይት አልተቀባውም። ከመጀመሪያውም ወር በ24ኛው ቀን ጤግሮስ በተባለው በታላቁ ወንዝ አጠገብ ሳለው ዓይኔን አነሳው፣ እነሆም በፍታ የለበሰውን ጥሩም የአፌዝን ወርቅ በወገቡ ላይ የታጠቀውን ሰው አየው። አካሉም እንደ ብርሌ ይመስል ነበር፣ ፊቱም እንደ መብረቅ ምስያ ነበረ። ዓይኖቹም እንደሚበለበል ፋና፣ ክንዶቹና እግሮቹም እንደ ጋለ ናስ፣ የቃሉም ድምፅ እንደ ብዙ ሕዝብ ድምፅ ነበረ ይላል። በፍታ የለበሰ እዚህ ላይ ከራእይ ምዕራፍ 1 ቁጥር 13 እስከ 16 የተገለጠው ወይም ከተሰጠው ማብራሪያ ጋር የሚመሳሰል መግለጫ ያለው ሰው ተገኝቷል። ይህ ሰው ማን ነው ያልን እንደሆነ ጌታችን ኢየሱስ ክርስቶስን ያመለክታል። ግን አስቀድመን
ለ3 ሳምንት ያህል እየጾምኩ ነበር ይላል። ጾሙ ፓርሻል ወይም ከፍል ጾም እንደነበረ ያመለክተናል። በእርግጥ በዚህ ሰዓት ዳንኤል እድሜው ወደ 87 ይሆናል። ምክንያቱም በባቢሎን በተማረከ ጊዜ የ17 ዓመት ወጣት ነበረ። ከዚያ በኋላ በባቢሎን ምርኳቸው የአይሁድ ሕዝብ ምርኮ በትንቢተ ዳንኤል ምዕራፍ 5ኛው ላይ እንደተጻፈው 70 ዓመት ስለነበረ 17 የወጣትነት እድሜውና ሲደመር በምርኮ ላይ የነበረው 70ውን ስንደምር 87 ይሆናል። ስለዚህ በጣም ትልቅ ሰው መሆኑን እንረዳለን። ይሁንና ግን አሁንም ቢሆን እየጾምኩ ነበረ፣ እየጾምኩ እየጸለይኩ ነበረ ይላል። ትንቢተ ዳንኤል ምዕራፍ 1ኛው ላይ በአመጋገብ ላይ እንደተፈተነና ጽናቱን እንዳሳየ ከሱ ጋር ከነበሩት ሌሎች ሰልጣኞች 10 እጥፍ እሱና ጓደኞቹ በልጠው እንደተገኙም ተመልክተናል። ስለዚህ ያኔ በምግብ ላይ ተፈትኖ ጽኑ ሆኖ የተገኘው ዳንኤል እዚህ ላይ ደግሞ የተከለከሉ ምግቦችን መብላት ጀመረ ማለት አይደለም። ይሄ እንደ ፈሊጣዊ አነጋገር ነው። ይሁንና ግን ሲጾምና ሲጸልይ ይላል ስለሆነ ጉዳይ ነው የሚጸልየው። በፍታ የለበሰ ሰው ተገለጠልኝ ይላል። ራእይ ምዕራፍ 1ኛው ላይ ማን ነው ይሄ ሰው? ምዕራፍ 1 ከቁጥር 12 ጀምረን እንዲህ ይላል። የሚናገረኝንም ድምፅ ለማየት ዘወር አልሁ። ዘወርም ብዬ 7 የወርቅ መቅረዞች አየሁ። በመቅረዞቹ መካከል የሰው ልጅ የሚመስለውን አየሁ። ይህ ጌታችን ኢየሱስ ነው። እርሱም እስከ እግሩ ድረስ ልብስ የለበሰው ደረቱንም በወርቅ መታጠቂያ የታጠቀ ነበር። ራሱና የራሱ ጠጉርም እንደ ነጭ የበግ ጠጉር እንደ በረዶም ነጭ ነበሩ። ዓይኖቹም እንደ እሳት ነበልባል ነበሩ። እግሮቹም በእቶን የነጠረ የጋል ናስ ይመስሉ ነበር። ድምፁም እንደ ብዙ ውሃዎች ድምፅ ነበረ። በቀኝ እጁም 7 ከዋክብት ነበሩት። ከአፉም በሁለት ወገን የተሳለ ስለታም ሰይፍ ወጣ። ፊቱም በኃይል እንደሚያበራ እንደ ፀሐይ ነበር ይላል። ጌታ ኢየሱስ ራእዩን ለዮሐንስ ሲሰጥ ማለት ነው። ራሱ ጌታ ኢየሱስ ክርስቶስ እንደተገለጠለት ነው እዚህ ላይ የምንመለከተው። ስለዚህ እዚህ ራእይ ምዕራፍ 1ኛው ላይ የተሰጠው መግለጫና ዳንኤል ምዕራፍ 10ኛው ላይ የተገለጠው ማብራሪያ ወይም መግለጫ ተመሳሳይ አንድን ሰው ነው የሚያመለክተው። እሱም ጌታ ኢየሱስ ክርስቶስ ነው እና በዚህ ጊዜ ማለት ነው ጌታ ኢየሱስ በተገለጠለት ጊዜ መልኬ ወደ መሸብሸብ ተለወጠብኝ፣ ኃይልም አጣው። የቃሉንም ድምፅ ሰማው። የቃሉንም ድምፅ በሰማው ጊዜ ደንግጬ በምድር ላይ በግንባሬ ተደፋሁ ይላል ቁጥር 9 ላይ። በእርግጥ ከሱ ጋር ሌሎች ሰዎች ነበሩ። በዚህ ሰዓት ከሱ ጋር የነበሩ ሰዎች እነሱም እንደሌሉ ሆኑ ብሎ ይናገራል። ነገር ግን ቁጥር 10ኛው ላይ አሁን ደግሞ ሌላ ሰው ነው የተገለጠው። እነሆም አንዲት እጅ ዳሰሰችኝ፣ በጉልበቴና በእጄም አቆመችኝ። እርሱም እጅግ የተወደድክ ሰው ዳንኤል ሆይ እኔ ዛሬ ወደ አንተ ተልኬአለሁና የምነግርህን ቃል አስተውል፣ ቀጥ ብለህም ቁም አለኝ። ይህንም ቃል ባለኝ ጊዜ እየተንቀጠቀጥኩ ቆምኩ። እርሱም እንዲህ አለኝ፣ ዳንኤል ሆይ አትፍራ፣ ልብህ ያስተውል ዘንድ ሰውነትህም በአምላክ ፊት ይዋረድ ዘንድ ካደረክበት ከመጀመሪያው ቀን ጀምሮ ጸሎቱን ለ3 ሳምንት ማድረግ ከጀመረበት ቀን ጀምሮ ማለት ነው ቃልህ ተሰምቷል። ልክ እሱ ጸሎቱን እንደጀመረ በመጀመሪያው ቀን ነው የእሱ ጸሎት በአምላክ ዘንድ የተሰማው። ነገር ግን ምንድነው ታዲያ ለ3 ሳምንት ሙሉ እየጸለየ እንዲቆይ ያደረገው? ቃሊ ወዲያውኑ ተሰምቷል ከጅምሩ። ቁጥር 13 ላይ እኔም ስለ ቃሊ መጥቻለሁ ካለ በኋላ የፋርስ መንግስት አለቃ ግን ይላል 21 ቀን ተቋቋመኝ። እነሆም ከዋነኞቹ አለቆች አንዱ ሚካኤል ለረዳኝ መጣ ይላል። እዚህ ላይ ትኩረት ልንሰጥባቸው ዋና ጉዳዮች አሉ። የተወደዳችሁ ወገኖች እኔማ መልስ ላመጣልህ ወዲያውኑ ታዝዤ ነበር፣ ነገር ግን ተቃውሞ ገጠመኝ ከፋርስ አለቃ ይላል። ማን ነው ይህ የፋርስ አለቃ የምንለው? በዚያ ዘመን ሜዶ ፋርስ ወይም ፋርስን ሲገዛ የነበረው ቅሮስን ነበር ወይ? አይደለም። መልአኩ ምላሹን ይዞ ገብርኤል ማለት ነው ለዳንኤል እንዳደርስለት ለጸሎቱ ምላሽ የከለከለው ማን ነበር? በዮሐንስ ወንጌል
ምዕራፍ 12ኛው ቁጥር 31 ላይ እንዲህ የሚለው እናገኛለን። አሁን የዚህ ዓለም ገዥ ወደ ውጭ ይጣላል፣ እኔም ከምድር ከፍ ከፍ ያልኩ እንደሆነ ሁሉን ወደ እኔ ይስባለሁ ይላል። እዚሁ ዮሐንስ ወንጌል ምዕራፍ 14 ቁጥር 30 ላይ ከእንግዲህ ወዲህ ከእናንተ ጋር ብዙ አልናገርም፣ የዚህ ዓለም ገዥ ይመጣልና በእኔ ላይም አንዳች የለውም አለ ጌታ ኢየሱስ። የዚህ ዓለም ገዥ the prince of this world የሚል ወይም the prince of this earth የሚል ስያሜ የተሰጠው ዲያብሎስ ሰይጣን ነው። ምክንያቱም እግዚአብሔር መጀመሪያ ይችን ምድር ግዛት ማለት ነው ለአዳም ነበር ለመጀመሪያዎቹ ወላጆቻችን የሰጣቸው። ነገር ግን ዘፍጥረት ምዕራፍ 3ኛውን በምናነብበት ጊዜ ሰይጣን ቀስ ብሎ በብልጠት በማጭበርበር ለአዳም ተሰጥቶ የነበረውን ቀምቶ ለራሱ አደረገ። ስለዚህ ከዛ ጊዜ ጀምሮ የዚህ ምድር ገዢ የሚል ስያሜ ተሰጥቶታል። ስለዚህ እዚህ ላይ ማለት ነው የዚህ የፋርስ መንግስት ገዥ የሚል በትንቢተ ዳንኤል ምዕራፍ 10ኛው ላይ የተባለው ዲያብሎስ ሰይጣን ነው ማለት ነው። ምንድነው እየተቃወመ የነበረው? አስቀድመን ትንቢተ ሕዝቅኤል ምዕራፍ 28ኛው ላይም ደግሞ ከቁጥር 11 ጀምሮ እንዲህ ይላል። የእግዚአብሔርም ቃል ወደ እኔ እንዲህ ሲል መጣ፣ የሰው ልጅ ሆይ በጢሮስ ንጉሥ ላይ እንዲህ ብለህ ተናገር። ጌታ እግዚአብሔር እንዲህ ይላል፣ ጥበብን የተሞላ ውበትም የተፈጸመ መደምደሚያ አንተ ነህ። በእግዚአብሔር ገነት በኤደን ነበሪ። በእግዚአብሔር ገነት በኤደን ነበሪ። አልፈን ቁጥር 14 ላይ አንተ ልትጋርድ የተቀባይ ክሩብ ነበረ። በተቀደሰው በእግዚአብሔር ተራራ ላይ አኖርኩኝ። በእሳት ድንጋዮች መካከል ተመላለሰ። ከተፈጠርክበት ቀን ጀምሬ በደል እስኪገኝብህ ድረስ በመንገድ ፍጹም ነበረ። በንግድህ ብዛት ግፍ በውስጥ ተሞላ፣ ኃጢአትንም ሰራ። ስለዚህ እንደ ርኩስ ነገር ከእግዚአብሔር ተራራ ጣልኩኝ። የምትጋርድ ክሩብ ሆይ ከእሳት ድንጋዮች መካከል አጠፋሁ እያለ የሚናገረው ሉሲፈርን ነው። ከመውደቁ በፊት የሚጋርድ ክሩብ ነበረ። ከዚያ በኋላ ግን ኃጢአት በውስጡ ከተጸነሰበት ጊዜ ጀምሮ በኋላ ላይ ከሰማይ እንዲወገድ ተደረገ። ነገር ግን የጢሮስ ንጉሥ ለጢሮስ ንጉሥ እንዲህ ብለህ ተናገር የሚል አነጋገር ነበር እዚህ ላይ የተጠቀመው። ምንድነው እንደዚህ የተባለበት ምክንያት? ብዙውን ጊዜ የተወደዳችሁ ወገኖቼ ሰይጣን ራሱ በአካል ተገኝቶ ጦርነቱን ፍልሚያውን አይገጥምም። ነገር ግን የተለያዩ መሳሪያዎችን ይጠቀማል። በኤደን ራሱ ሔዋንን ለማሳት ማለት ነው እባብን ነበር በመሳሪያነት የተጠቀመው። ከዚያ በኋላ ሰዎች ከእርስ በርሳቸው ጋር ለማጋጨት በተለያዩ መንገዶችና ስልቶች ሲጠቀም ነበረ። በተለይ ገዢዎችን፣ መንግስታትን ይጠቀማል። ጌታችን ኢየሱስ ሕፃን ሆኖ በዚህ ምድር ላይ በተወለደ ጊዜ ራሱ ሰይጣን በአካል ተገልጦ አልነበረም። ጌታ ኢየሱስ ክርስቶስን ሲያሳድድ የነበረው በሕፃንነቱ ጊዜ የሮም መንግስትን እነ ሄሮድስን እነ ጲላጦስን ተጠቅሞ የተለያዩ የግፍ እርምጃዎችን ሲወስድ እንደነበረ እንመለከታለን። ሕፃናቶች ያለቁት በሮም መንግስት ነበረ። ያንን ሲያሰራ የነበረው ግን ከበስተኋላ ሆኖ ሰይጣን ነበረ። ዘንዶው የተባለው ወይንም ደግሞ ገዢ የተባለው ማለት ነው። ስለዚህ በዚህ በትንቢተ ዳንኤል ምዕራፍ 10ኛው ላይ ማለት ነው የፋርስ መንግስት አለቃ ተቋቋመኝ ብሎ ስል ማለት ነው የፋርስ መንግስትን ተጠቅሞ ማለት ነው ተቃውሞ ኃይለኛ ተቃውሞ ሲያስነሳ የነበረው ዲያብሎስ ሰይጣን መሆኑን ከዚህ መረዳት እንችላለን። 21 ቀን ተቋቋመኝ፣ እነሆም ከዋነኞቹ አለቆች ፕሪንስ ነው የሚለው አለቃ አንዱ ሚካኤል ልረዳኝ መጣ ይላል። እንግዲህ ገብርኤል እሱ መልእክት ለማድረስ ይፈልጋል፣ ተቃውሞ ገጥሞታል። በዚህ ሰዓት ሚካኤል ልረዳኝ መጣ ይላል። ማን ነው እሱን ሊያግዝ የመጣው? ይህ ሚካኤል በመጽሐፍ ቅዱሳችን 5 በሚያይሉ ስፍራዎች ሚካኤል ሚካኤል የሚሉ ጥቅሶች ወይም ደግሞ ሐሳቦች አሉ። አንዱን የምናገኘው የይሁዳ መልእክት ቁጥር 9ኛው ላይ ነው። ከ8 ጀምሬ ያነባለሁ።
እንዲሁም እነዚህ ሰዎች ደግሞ እያለሙ ሥጋቸውን ያረክሳሉ፣ ጌትነትንም ይጥላሉ፣ ስልጣንም ያላቸውን ይሳደባሉ ካለ በኋላ የመላእክት አለቃ ሚካኤል ግን ከዲያብሎስ ጋር በተከራከረ ጊዜ ይላል። ስለ ሙሴ ሥጋ ሲነጋገር ጌታ ይገስጽ አለው እንጂ የስድብን ፍርድ ልናገረው አልደፈረም ይላል። የመላእክት አለቃ ሚካኤል ይላል። ስለ ሙሴ ሥጋ በተከራከረ ሙሴ ሞቶ ከተቀበረ በኋላ እንዲነሳ በተደረገ ጊዜ ማለት ነው። ሰይጣን የሙሴ ሥጋ ለኔ ይገባል፣ ተሳስቶ ነው የሞተው የሚል ነበር። ነገር ግን ለሙሴ ለሬሳው ሕይወትን በመስጠት ሊያስነሳው የመጣው ማን ነበር? እሱን ሐሳቡን ያዙት። እዚህ ሌላኛው ደግሞ ሚካኤል የሚለው የተገለጸው ራእይ ዮሐንስ ምዕራፍ 12ኛው ቁጥር 7 ላይ ነው። በሰማይም ሰልፍ ሆነ፣ ሚካኤልና መላእክቱ ዘንዶውን ተዋጉ፣ ዘንዶውም ከመላእክቱ ጋር ተዋጋ፣ አልተቻላቸውም። ከዚያም ወዲያ በሰማይ ስፍራ አልተገኘላቸውም። ዓለሙንም ሁሉ የሚያስተው ዲያብሎስና ሰይጣን የሚባለው ታላቁ ዘንዶ እርሱም የቀደመው እባብ ተጣለ ይላል። በጌታ የተወደዳችሁ ወገኖች ሁለት ተፋላሚ ኃይላት አሉ። በአንድ በኩል ሚካኤልና ከሱ ጋር የተሰለፉ መላእክት ሰራዊት ማለት ነው። በሌላኛው ጎን ደግሞ ዘንዶውና ከሱ ጋር የተሰለፉ አሉ። በመካከላቸው በተፈጠረው እንግዲህ ፍልሚያ ለዲያብሎስ ወይም ለዘንዶ ስፍራ አልተገኘለትም ይላል። እዚህ ላይ ሰይጣንን ውድቀት ያመለክተናል ማለት ነው። ስለዚህ ከሰይጣን ጋር የሚፋለመው ታላቁ የመላእክት አዛዥ የተባለው ማን ነው? ትንቢተ ዳንኤል ምዕራፍ 12ኛው ቁጥር 1 ላይ የበለጠ ግልጽ ያደርግልናል። በዚያም ዘመን ስለ ሕዝብ ልጆች የሚቆመው ታላቁ አለቃ ሚካኤል ይነሳል ይላል። ስለ ሕዝብ ልጆች የሚቆመው ታላቁ አለቃ ሚካኤል፣ ስለ ሰው ልጆች በአጠቃላይ የሚቆመው ሕይወቱን የሰጠው እውነተኛ አማላጅ አስታራቂ የሆነው ስለ ሰብአዊ ዘር ሁሉ የሚቆመው ጌታችን ኢየሱስ ነው። ሚካኤል የሚለው ማለት ነው። እዚህ ላይ ሚካኤል ሲባል መልአክ ለምን ስያሜ ተሰጠው? መልአክ የሚል ታላቁ አለቃ ሚካኤል ለምን የተባለ ያልን እንደሆነ አሁን ጌታችን ኢየሱስ እኔንና እናንተን ለማዳን ከወደቅንበት ለማንሳት ስል ብዙ ስሞችን መውሰድ ግድ ሆኖበታል። ለምሳሌ አማኑኤል። ኢማኑኤል ማለት እግዚአብሔር ከኛ ጋር ሥጋ ለብሶ እንደኛ ሲሆን ማለት ነው። የሰላም አለቃ ተባለ። እንደዚሁም ደግሞ የይሁዳ አንበሳ ተባለ፣ ክርስቶስ ተባለ፣ መሲህ ተባለ። ብዙ ስሞች ናቸው የተሰጡት ለጌታችን ኢየሱስ። ስለዚህ ታላቁ አለቃ ሚካኤል ለሕዝብ ልጆች የሚቆመው። እንዲያውም የሚገርመው ነገር ማይኬል ወይም ሚካኤል የሚለውን ቃል የተመለከትን እንደሆነ በሶስት ከፍለን ማየት እንችላለን። ሚ ወይም ኤምአይ የሚለው ሁ ማን እንደማለት ነው። ካ ማለት ደግሞ በዕብራይስጥ ማለት ነው ላይክ አስ እንደ ማለት ነው። ኤል የሚለው ደግሞ እግዚአብሔር ማለት ነው። በአጠቃላይ እንደ እግዚአብሔር ያለ ወይም የእግዚአብሔር መልክ ያለው ማለት ነው ሚካኤል ማለት ራሱ የዕብራይስጥ ትርጉሙ ማለት ነው። ስለዚህ የተወደዳችሁ ወገኖች እሱ ነው ሊረዳኝ የመጣው ብሎ ይናገራል ማለት ነው ገብርኤል እዚህ ላይ ቁጥር 13ኛው ላይ በድጋሚ የፋርስ መንግስት አለቃ ሰይጣን ዲያብሎስ ማለት ነው በወቅቱ በነበሩት መንግስታት ተጠቅሞ ጦርነት ሲገጥም የነበረው 21 ቀን ያልተቋቋመኝ፣ እነሆም ከዋነኞቹ አለቆች አንዱ ሚካኤል ረዳኝ መጣ። እኔም ከፋርስ ነገስታት ጋር በዚያ ተውኩ። ራዩም ገና ለብዙ ዘመን ነውና በኋለኛው ዘመን ለሕዝብ የሚሆነውን አስታውቅ ዘንድ አሁን መጥቻለሁ። ይህንንም ቃል በተናገረኝ ጊዜ ፊቴን ወደ ምድር አቀረቀርኩ፣ ድዳም ሆንኩ። እነሆም የሰው ልጅ የሚመስል ይላል። አሁን ደግሞ የሰው ልጅ የሚመስለው ደግሞ ጌታ ኢየሱስ ነው። ስለዚህ ዳንኤል ጸሎቱን በሚያደርግበት ጊዜ ከሰማይ ኃይላት መጡ ማለት ነው ለሱ ጸሎት ምላሽ በመሆን አንዱ ጌታ ኢየሱስ ራሱ ነው፣ ሌላኛው መልአኩ ገብርኤል ነው ማለት ነው። ምንድነው የነበረው በወቅቱ ጦርነቱ? ኢዝራ ምዕራፍ 4ኛው ላይ እንግዲህ አሁን በፋርስ መንግስት ዘመን ስለሆነ ሰባው የምርኮ ጊዜ ስላበቃ አይሁዶቹ ተመልሰው ኢየሩሳሌምን ማደስ
ቤተ መቅደሱንም እንደገና መገንባት አለባቸው። ለ70 ዓመት ባዶ ወና የሆነውን ማለት ነው። ታዲያ ይህን ፈቃድ የሰጣቸው ራሱ የመጀመሪያው ቂሮስ ነበረ። ከጌታችን ከኢየሱስ ክርስቶስ ልደት በፊት ማለት ነው። ፈቃዱን መጀመሪያ የፈቀደው ቂሮስ ነበረ። ቀጥሎ ዳሪዮስ ነው። የመጨረሻው ደግሞ ሙሉ የተሟላ ፈቃድ የተሰጠው በአርጤክስስ ነበር። አሁን ቂሮስ ፈቃድ በሰጠ ጊዜ ዕዝራ ምዕራፍ 4ኛው ላይ ምንድነው የሆነው? ከቁጥር 1 ጀምራችሁ ስታነቡ በአካባቢ የነበሩት ህዝቦች አይሁዶቹን ኢየሩሳሌምን መልሰን በማደስ በመስራት ረገድ እንርዳችሁ ብለው ነበር የመጡት። እኛም ተመሳሳይ አምላክ ነው እንደናንተ የምናመልከው እናግዛችሁ ብለው ሲመጡ እነ ዘሩባቤል ምን ብለው መለሱላቸው? አይሆንም። በቅንነት እንዳልመጡ በተንኮል እንደመጡ አውቀው ቀስ በቀስ ስራውን ለማስተጓጎል አቅዶ የመጡ መሆናቸውን ስለተረዱ የእግዚአብሔር መንፈስ ያለባቸው እነ ዘሩባቤል እምቢ አሏቸው። ከቁጥር 1 ጀምረን የምናነበው ይሄንን ነው። ይህ በሆነ ጊዜ ተቃውሞ ሲገጥማቸው አትሰሩም ከኛ ጋር ሲባሉ ከቁጥር 10 ጀምረን በጣም ገራሚ ክስተት ነው የተከሰተው። የተወደዳችሁ ወገኖቼ ምን ሆኑ ይላል? ታላቁና ኃይለኛው አስናፈር ያፈለሳቸው በሰማርያና በወንዝ ማዶ ያኖራቸው የቀሩትም አሕዛብ ደብዳቤ ጻፉ ይላል። ለማን ነው የሚጽፉት? ሄደው አይሁዶቹ ኢየሩሳሌምን መልሰው እንዲገነቧት ለፈቀደላቸው ለንጉሱ ለቂሮስ ደብዳቤ ይጽፋሉ። ምን ብሎ ነው የጻፉት? ከቁጥር 11 ይቀጥላል። ዕዝራ ምዕራፍ 4ኛው ለንጉሱ ለአርጤክስስ የላኩት ደብዳቤ ግልባጬ ነው። ኋላ ላይ ለአርጤክስስም ተጽፏል። እንዲህ ነው። በወንዝ ማዶ ያሉት ሰዎች ባሪያዎች አሁንም ካንተ ዘንድ የወጡ አይሁድ አሉ። ካንተ ዘንድ የወጡ አይሁድ ወደኛ ወደ ኢየሩሳሌም እንደመጡ ንጉሱ ይወቅ። አመፀኛይቱንና እጅግም የከፋችቱን ከተማ ይሰራሉ። በጣም የሚገርም ነው የተወደዳችሁ ወገኖች። እነዚህ ሰዎች እየሰሩ ያሉት አማጺዋን ኢየሩሳሌምን ነው። ፈቃድ በርግጥ የሰጠው እነዚህ መንግስታት ናቸው፣ የፋርስ መንግስታት ናቸው። ነገር ግን በዙሪያ ያሉት የአካባቢው ሰዎች ግን የኢየሩሳሌምን ዳግም ግንባታ የቤተ መቅደሱንም ግንባታ እየተቃወሙ ነበር። ለምን ወገኖቼ? ትንቢተ ዳንኤል ምዕራፍ 8ኛውን ስንመለከት ስለ 2300 አለ። ትንቢተ ዳንኤል ምዕራፍ 9ኛውን ስንመለከት ስለ 2300 በተለይም ደግሞ ስለ 70ው ሱባኤ ማብራሪያ ተሰጥቷል። በዚያ 70 ሱባኤ ላይ ስለ መሲሁ ጥምቀት ትንቢተ ዳንኤል ምዕራፍ 9ኛው ቁጥር 24 ጀምሮ ስለ ጥምቀቱ፣ ከዚያ በኋላ ደግሞ ስለ መሲሁ መገደል ከህዝቡ ጋር ስለሚያደርገው ቃል ኪዳኑ ተብራርቷል። ስለዚህ ጠላት ጌታ ኢየሱስ ክርስቶስ መጥቶ በዚህ ምድር ላይ ይህንን ሁሉ ተልእኮውን ከፈጸመ የሰው ዘሮች እንደሚድኑ ያውቃል ዲያብሎስ ሰይጣን። ስለዚህ ይህንን እቅድ ለማስተጓጎል ተፈጻሚ እንዳይሆን ለማድረግ የምድር ህዝቦችን ተጠቅሞ የኢየሩሳሌምን ዳግም ግንባታ እየተቃወመ ነበር። ምክንያቱም ኢየሩሳሌም ተመልሳ እንድትገነባ ከዚያም በኋላ መሲሁ ተወልዶ እንዲጠመቅ ከዛም ለሰብአዊ ዘር እንዲሞት በዛ በትንቢተ ዳንኤል ምዕራፍ 8 እና 9 ላይ በተጠቀሱት ትንቢቶች ላይ አለ። ይህንን ስለሚያውቅ ጠላት እየተቃወመ ነበር። ሰዎችን ነው ግን የሚጠቀመው። ስለዚህ ደብዳቤ ጽፎ ምን አሉ? አመፀኛ የሆነች ከተማ ነው እየገነቡ ያሉት። አመፀኛይቱንና እጅግም የከፈችቱን ከተማ ይሰራሉ፣ ቅጥሯንም ያድሳሉ፣ መሰረቷንም ጠገኑ። አሁንም ይህችን ከተማ የተሰረች እንደሆነ ቅጥሯም የታደሰ እንደሆነ ግብርና ቀረጥ እንዳይሰጡ የንጉሱም ግቢው ወይም ገቢው እንዲጎል ንጉሱ ይወቅ። ስለዚህ ግብር ይቀርብሃል። እነዚህ ሰዎች እኮ ይችን ኢየሩሳሌምን መልሰው የሚያድሷት የሚገነቧት ለአመጽ ነው፣ በአንተ በንጉሱ ላይ ለማመጽ ነው ብለው ደብዳቤ ጽፉለት ነበር የአካባቢ ሰዎች። በዚህ ጊዜ የሚገርማችሁ ነገር ቂሮስም ቢሆን ዳሪዮስም በኋላ ላይ አርጤክስስም እነዚህ ሰዎች የሚጽፉት ነገር እውነት ይሆን ወይ በሚል በመጠራጠር ማለት ነው የሰጡትን ፈቃድ እንዲከልሱ
እንዲያሰላስሉበት ሲያደርግ ነበር። የዳንኤል ጸሎት ታዲያ ለዚህ ከሰማይ መልስ እንዲመጣለት አድርጎታል። ስለዚህ እዚህ ላይ ተቃውሞ ስላለ ማለት ነው የአካባቢ ህዝቦችን ተጠቅመው ይህንን ስራ ያውም በትንቢት መሰረት እየተፈጸመ ያለውን ስራ እያሰናከለ ስለሆነ ተጋድሎ አስከፊ ነበር። በጌታ የተወደዳችሁ ወገኖቼ ጦርነቱ ከባድ ነበረ። ታዲያ የዳንኤል የእግዚአብሔር ባሪያ ጸሎት ትልቅ ስራ ሰርተዋል። የእግዚአብሔር ህዝቦች ሲጾሙና በሚጸልዩበት ጊዜ ማለት ነው እግዚአብሔር የራሱን ዓላማ በእነሱ ተጠቅሞ ይፈጽማል። የሰማይ ጎተራ ለጸሎቶቻችን ክፍት ለመሆን ተዘጋጅተው ነው ያሉት። ነገር ግን የሚጸልዩ ሰዎች እንደ ዳንኤል ያሉ የሚጾሙ ሰዎች ያስፈልጋሉ ማለት ነው። ከቁጥር 18 ጀምሮ ደግሞ ሰው የሚመስል ዳሰሰኝ አበረተኝም፣ እርሱም እጅግ የተወደድክ ሰው ሆይ አትፍራ፣ ሰላም ላንተ ይሁን፣ በርታ ጽና አለኝ። በተናገረኝም ጊዜ በረታውና አበርትተኛልና ጌታ ይናገር አልኩ። እርሱም እንዲህ አለኝ፣ ወደ አንተ የመጣሁት ስለምን እንደሆነ ታውቃለህን? አሁንም ከፋርስ አለቃ ጋር እዋጋ ዘንድ እመለሳለሁ። እኔም ሲወጣ እነሆ የግሪክ አለቃ ይመጣል። ነገር ግን በእውነት ጽሑፍ የተጻፈውን እነግርሃለሁ። በዚህም ነገር ከአለቃችሁ ከሚካኤል በቀር ማንም የሚያጸናኝ የለም። የተወደዳችሁ ወገኖች አሁን በዚህ ላይ ገብርኤልና ጌታ ኢየሱስ ክርስቶስ ለጸሎቱ ምላሽ ለመሆን የመጡበት በዚህ መጨረሻ ዘመንም ደግሞ ለስራው ወደ መጨረሻ መምጣት የሚጸልዩ ሰዎች ካሉ እግዚአብሔር ከሰማይ ሰምቶ ምላሽ ለመስጠት ዝግጁ መሆኑን ያስረዳናል። በጌታ የተወደዳችሁ ወገኖች ስለዚህ በዚህ በምዕራፍ 10ኛው ላይ ዳንኤል በስተእርጅናውም ቢሆን ከአምላክ ጋር ያለው ግንኙነቱ የጠበቀ መሆኑን እግዚአብሔርም እጅግ የተወደድክ ዳንኤል ሆይ እጅግ የተወደድክ ነህ አንተ እያለው የሱን ጸሎት እንደተቀበለለትና መልስ እንደሰጠው ተመልክተናል ማለት ነው። ቀጥሎ ምንድነው የተባለው? ከዚህ በኋላ ደግሞ የግሪክ መንግስት ይመጣል። ባለፉት ምዕራፎች ተመልክተናል። ባቢሎን፣ ሜዶና ፋርስ፣ ግሪክ፣ ከዚያ በኋላ ደግሞ ሮም ነው። ስለዚህ ምዕራፍ 11ኛው ላይ ከሜዶንና ፋርስ ቀጥሎ ግሪክ ከዛም ሮም ቀጥሎ ያሉትንም ደግሞ አብረን እንመለከታለን። እዚህ ላይ ጥያቄ ሐሳብ ካላችሁ ማስቀመጥ ትችላላችሁ። ስለሰማችሁ እግዚአብሔር ይባርካችሁ።